ክምር የመሰለ ይህ በረዶ ነው። እኛ ካናዳ ቶሮንቶ ላይ ገረመው የእግዚአብሔር አፈጣጠር ከተማ ሙሉ ያቀዘቅዛል። እግዚአብሔር ከተማ ሙሉ ያሞቃል ሲፈልግ አይደንቅም? ግን እልፍ ስትሉ የሆነ አካባቢ ወደ ሳውዲ እንዴት አያችሁት? ቅስቃሴውን እንዴት አያችሁት? በረዶ ሰርቷል። ታይለር ክሪክ ፓርክ ነው። ኦልራይት 1 2 3 It's so cute. እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ ማሳያችሁ ሰው የሌለበት ቦታ ነው። ሰው የለም፣ እኔ ብቻ ነኝ ያለሁት። አብረን እንሄዳለን። ወደ ሰራመድ እኔ ከጀርባዬ ማላያቸው አውሬዎች ምናምን ካሉ ትነግሩኛላችሁ። ምክንያቱም እዛ ጋር ያቆምኩት ወደዚህ ነው የምወስዳችሁ። አብረን የበረዶ ክምር የመሰለ አንድም ድምፅ አሰሙም ከራሳችሁ ድምፅ ውጪ። ደረጃውን እንወጣለን። በነገራችን ላይ ይሄ ታይለር ክሪክ ነው። ዳንፎርዝ ወይም ደግሞ ኦኩነር ይዛችሁ ከመጣችሁ ጸጥ ያለ የበረዶ ክምር የበረዶ ጥጥ የተሞላበትን ስፍራ ታገኛላችሁ። እኔ ከእግዚአብሔር አፈጣጠር ምን እንደሚገርመኝ ታውቃላችሁ? ከእግዚአብሔር ስራዎች በጣም የሚገርም አንድ ነገር ልንገራችሁ። አሁን ባለሁበት ሀገር ካናዳ ሙሉ ሀገሪቱ ቀዝቃዛ ነው። እግዚአብሔር ሲፈልግ ሙሉ ሀገር ያቀዘቅዛል፣ ፍሪጅ ያደርጋል። ከሁለት ከሶስት ወር በኋላ ደግሞ ሙሉ ሀገሪቱ ፀሐይ ትሆናለች፣ ሙቀት ትሆናለች። አይገርምም? እግዚአብሔር ምን ይሳናል? ሲፈልግ ሙሉ ሀገር ያቀዘቅዛል፣ ሲፈልግ ሙሉ ሀገር ያሞቃል። ሁሉ በእጁ ሁሉ በደጁ። ተመልከቱ እስኪ። እኛ የሰው ልጆች ፍሪጁን ዝጋው ሙቀት እንዳይገባ እንላለን። እግዚአብሔር ይኸው ሙሉ ሀገር ያቀዘቅዛል። ክፈተው ዝጋው የለ ተራሮች፣ ንፋስ፣ ሸለቆ የሚታዘዝለት የት ያለ ድንቅ አምላክ ነው ግን እግዚአብሔር። የቀለጠው ስኖ መንገዱን ጠብቆ ይጓዛል። እነዚህ የምታያቸው የፔደስትሪያን ብሪጆች ናቸው። በሌላ በኩል የሚኖሩ ነዋሪዎች አሉ። እነሱ ከመኖሪያ አፓርታማቸው ተሻግረው ትንሽዬዋን ኩሬ ተሻግረው ወደዚህ ወደ ፓርኩ እንዲመጡ ታስቦ የተሰራ ነው። ሌላው እዚህ ስትመጡ ፕራይቬት ፕሮፐርቲ ያለበት ሬዚደንሻል ኤሪያ እንደመሆኑ መጠን ፕራይቬት ፕሮፐርቲዎችን ሪስፔክት ማድረግ አለባችሁ። ምክንያቱም ይሄ ፓርክ ነው። ዛዘር ሳይድ ግን
ሬዚደንሻል ኤሪያ ነው፣ የነዋሪዎች ባክያርድ ስለሆነ ጥንቃቄ ያስፈልጋቸዋል። ኤኒ ሰስፒሺየስ አክቲቪቲ ካዩ ነዋሪዎች ሊደውሉ ይችላሉ ፖሊስ። ያን በጥንቃቄ ማክበር አለባቸው። በተለይ ብሪጁን አቋርጣቸው ስትሄዱ በአዘር ሳይድ ጥንቃቄ ያስፈልጋቸዋል። እዛ ጋ አንድ እናት ከውሻዋ ጋር የተጫወተች ነው። እንደዚህ ነው የሚጫወቱት ውሾቹ። ያው ውሻ ታውቃላችሁ the first domesticated animal ነው። መጀመሪያው የሰው ልጅ ያላመደው እንስሳ ውሻ ነው። እኔ ውሾች ደስ ይሉኛል። ነገር ግን እዚህ ሀገር ውሻ እንደዚህ እንደ ሀገር ቤት አይደለም፣ በጣም ኤክስፔንሲቭ ነው። ተናግሬ ሳልጨርስ ውሻው መጣ። You want to play with me? Oh, hi, how are you? You wanna give me? Let me throw it. Okay. Then throw it. All right. 1, 2, 3. It's so cute. What's his name? Bob. I love dogs. Wow. How old is he? 5.5. Oh, 5.5, okay. Yeah. Oh, okay, yeah, I know. Yeah, he likes to play with me. Okay, Bo, give it to me. Let me throw it, okay. Which side? This way? Don't go anywhere. Oh! Woo! ሰዎች በሰመር ሳይክል ይነዳሉ፣ ይሮጣሉ። በዊንተር ደግሞ እንደየሁኔታው ከስኖ ጋር አብረው ሊሄዱ የሚችሉ ስኬቲንግ ይጫወታሉ። ውሾቻቸውን ይዘው መጥተው ከነሱ ጋር ይዝናናሉ። እዚህ ለወትሮ በሰመሩ ጊዜ በአረንጓዴ ተክሎች ያሸበረቀ ስፍራ ነው። ደረጃው የጥጥ ክምር አንድም ሰው አታገኙም። በነገራችሁ ላይ እዚህ ቦታ መምጣት ለምትፈልጉ ሰዎች ከኢስት ከሆነ ዳንፎርዝ እና በነገራችን ላይ እዚህ ቦታ መምጣት ለምትፈልጉ ሰዎች ከኢስት ለምትመጡ ከስካርብሮ አካባቢ ማለት ነው ዳንፎርዝ እና ዴውስ የሚባል አካባቢ ጋር እዛ ጋር ስትደርሱ ራይት ተርን ታረጋላችሁ። ወይም ደግሞ ከዌስት አካባቢ የምትመጡ ከሆነ ሌፍት ተርን ታረጋላችሁ። አኩነርን መጠቀም ትችላላችሁ። የሚገርም ቦታ ነው። ጸጥ ያለ ስፍራ፣ የጥጥ ክምር።
እኔ ከእግዚአብሔር አፈጣጠር ምን እንደሚገርመኝ ታውቃላችሁ? ከእግዚአብሔር ስራዎች በጣም የሚገርም አንድ ነገር ልንገራችሁ። አሁን ባለሁበት ሀገረ ካናዳ ሙሉ ሀገሪቱ ቀዝቃዛ ናት። እግዚአብሔር ሲፈልግ ሙሉ ሀገር ያቀዘቅዛል፣ ፍሪጅ ያደርጋል። ከ2 ከ3 ወር በኋላ ደግሞ ሙሉ ሀገሪቱ ፀሐይ ትሆናለች፣ ሙቀት ትሆናለች። አይገርምም? እግዚአብሔር ምን ይሳነዋል? ሲፈልግ ሙሉ ሀገር ያቀዘቅዛል፣ ሲፈልግ ሙሉ ሀገር ያሞቃል። ሁሉ በእጁ ሁሉ በደጁ። ተመልከቱ እስኪ እኛ የሰው ልጆች ፍሪጅ ነው የሰራ ነው። ፍሪጅ ውስጥ ነው ምግባችንን የምንከተው። ፍሪጁን ዝጋው ሙቀት እንዳይገባ እንላለን። እግዚአብሔር ይኸው ሙሉ ሀገር ያቀዘቅዛል። ክፈተው ዝጋው የለ ተራሮች፣ ንፋስ፣ ሸለቆ የሚታዘዝለት የት ያለ ድንቅ አምላክ ነው ግን እግዚአብሔር። ቀና ብዬ ተራራውን ሳይ ዝቅ ብዬ ምድሩን ሳይ አሻቅቤ ሰማዩን ሳይ ዝቅ ብዬ ምድሩን ሳይ አፈጣጠሩ ይገርመኛል፣ አቤቱ ውበቱ ይደንቀኛል። እግዚአብሔር አምላክ ትልቅን ያሰኛል። ኦ እግዚአብሔር ትልቅ ነህ አንተ፣ እግዚአብሔር ትልቅ ነህ። ኦ እግዚአብሔር ትልቅ ነህ አንተ፣ እግዚአብሔር ትልቅ ነህ፣ ትልቅ ነህ፣ ትልቅ ነህ፣ ትልቅ ነህ፣ ትልቅ ነህ። ይገርማል። የእግዚአብሔር አፈጣጠር፣ የእግዚአብሔር ስራ ድንቅ ነው መቼስ። እዚህ አካባቢ ሰዎች እንደየሁኔታው እንቅስቃሴዎቻቸውን ያደርጋሉ። ሰመር ሲሆን ወይም ደግሞ ሞቃት በሚሆንበት ሰዓት ሳይክል ይነዳሉ። ይሄ በነገራችን ላይ ውስጥ ለውስጥ እስከ ሌክ ሾር ድረስ ይወስዳቸዋል። ከ5 እስከ 8 ኪሎ ሜትር ድረስ ማለት ነው። እስከ መጨረሻው ሊድ ካላችሁም ይህን ተከትላችሁ እስከ ኒያግራ መሄድም ትችላላችሁ። ነገር ግን እስከ ሌክ ሾር ሊድ ካላችሁ አለምንም መደነቃቀፍ መሄድ ትችላላችሁ። ዶም ቫሌን አቋርጣችሁ የሌክ ሾርን መንገድ ይዛችሁ መጓዝ ትችላላችሁ። ቻችን የሚያምነው እዚህ ውስጥ ማንም የለም። የጠቅላላ የምታዩት የቀለጠው ነው። መንገዱን ጠብቆ ይጓዛል። ሁልጊዜም ስኖው በሚጥልበት ሰዓት ፍሬሽ ሆኖ ስታዩት በጣም ደስ ይላል። ጭቃ ከመሆኑ በፊት እንዲህ የጥጥ ክምር ሆኖ ስታዩት ዓይንን ይማርካል። ቅርንጫፎቹ እንደምታያቸው በነጭ ተሸፍነዋል። እነዚህ ቅርንጫፎች ከወር በፊት በአረንጓዴ ቅጠሎች የተሸፈኑ ነበሩ።
የምታዩት ቦታ ሁሉ የሚገርም ነው። ጠቅላላ የተፈጠረው ነገር በጣም ይገርማል፣ ይደንቃል። ወደዚህ በኩል ብትመጡ ጠቅላላ የምታዩቸው ቦታዎች ሁሉ የሚያምሩ ናቸው። በተለይም በምትራመዱበት ሰዓት ጥንቃቄ ያስፈልጋቸዋል። መንገዱ ፍሬሽ ስኖው የጣለበት ስለሆነ ስሊፐሪ ነው፣ ሊያዳልጣችሁ ይችላል። የምታረጉት የምትጫሙት ጫማ ወሳኝነት አለው። ብዙ ጊዜ ወደ ቴይለር ክሪክ ፓርክ የሚመጡ ሰዎች እንዲመጡ የሚመከሩት ጎልደን አወር የሚባለው ፀሐይ ከወጣች ከጥቂት ደቂቃ ወይም ከጥቂት ቆይታ በኋላና ቢፎር ሰንሴት ፀሐይ ከመጥለቋ በፊት እንድትመጡ ይመከራል። ምክንያቱም የፀሐይዋ ነጸብራቅ ዛፎቹ ላይ አካባቢ ላይ የሚፈጥረው ነጸብራቅ እጅግ ለአይን የሚማርክ ገጽታን ይፈጥራል። በቅዝቃዜ ወቅት በምትመጡበት ሰዓት ባትሪዎቻቸው ቶሎ ሊያልቁ ይችላሉ። ስለዚህ ቅያሪ ባትሪ መያዛችሁን እንዳትረሱ። በተለይ የምትይዙት ባትሪ በኪሳችሁ ውስጥ ሙቀት ሊያገኝ የሚችልበት ቦታ ላይ ብታስቀምጡት ይመከራል። ምክንያቱም በቅዝቃዜው ባትሪያችሁ ድራይ ሊሆን ይችላል። ይሄ የሬዚደንሻል ኤሪያ ነው። በነገራችን ላይ ከዚህ ከፓርኩ ጎን ለጎን መኖሪያ ቤቶች አሉ። ለወትሮ በሰዎች የተጨናነቀ ቦታ ነው። የተለያዩ ፓርቲዎች የሚደረጉበት ስፍራ ነበር። ይህን ይመስል ነበር የዛሬ ጉብኝቴ። ቴይለር ክሪክ ፓርክ ነበር ያሳዩዋችሁ። በስኖው ሰዓት ምን ይመስላል የሚለውን በሚቀጥለው ደግሞ በሰመር ሲዝን ሳይክል እየነዳው እንዴት እንደሆነ አሳያችኋለሁ። ሁላችሁ መታችሁ ጎብኙ። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዴት ነበር አጠቃላይ ቀረጻው? አጠቃላይ ቦታው እንዴት አገኛችሁት? በኮሜንት ቦክስ ሀሳብ አስተያየቶቻችሁን አስቀምጡልኝ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ቻው ቻው።